አለይኩም ወራህመቱላሂ ወበረካቱህ። ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ግን ይቺ ልጅ ትናንት ጀምራ ተለቃ ነው እያየኋት ያለሁት የሶሻል ሚዲያ በፌስቡክ በሁሉም ቦታ ላይ እያየኋት ነው። እና የ17 ዓመት ልጅ ናት አላችሁ። እዚች ላይ ወገኖች እየተሳሰበን እንነጋገር። እኛ በስደት ዓለም ላይ ያለነው እህቶች እናውቀዋለን። የአረብ ሀገር ስራ መጀመሪያ ትትወጣ ለዚች ለልጅ ዘመድ የሆነ ሰው ቤተሰብ የሆነ ሰው መምከር ነበረበት፣ ቤተሰቦቿን ማለት ነው። አንደኛ ደረጃ ማለት ነው። እኔ ልንገራችሁ ከሆነ በኋላ ሴትዮቱ ለምን ቀረጠቻት፣ ሴትዮቱ እንዲህ ለምን አለቻት፣ ለምን እንዲሆነ የምትሉትን ነገር ወደዛ ጀንባችሁ አኖሩት። ሴትዮቱ እንደውም ጀግና ሰው ናት። እንደዚህ አድርጋ መኪና ስር ተሸርኮታ እያለቀሰች ምናምን መልቀቅ እኮ በሰው ናት። ለምን ይሄ ነገር ነገ ጧት ለእሷ ለሌሎች እህት ትምህርት እንዲሆን መስደዷም ጀግና ሰው ናት። መቀረጡን ምን አመጣው፣ እንደዚህ ማለቱን ምን አመጣው የምትሉት ተሳስታችኋል። አሁን የኔ የገዛ የወንድሜ ልጅ በዙቹ ልጅ እኩያ እድሜ አለች። ካልተሰደርኩ እያለች ፊት እያረጋት ነው። ተውት። የሆነች ጓደኛዬ ደግሞ እንደዚህ ልጇ እንደዚህ የሷ እንደውም ትንሽ ናት፣ 16 ዓመቷ ነው። እሷም ታነርኩ ብላ መታ አዲስ አበባ ላይ ፕሮሰስ ጨርሳ 300 ሺህ ብር አክስራ አልደረሽም ብለው መለሷት። አላህ ይስጣቸው። እዛ ላይ ትክክል ሰርተዋል። አዲስ አበባ ላይ ይህችም ልጅ እኔ ለራሴ ትመጣ የመጣሁትን አመጣጥ ስለማውቀው እዛ ሀገር ላይ ወርቅ ይታፈስ ስለሚመስለን ተመለሱ በኋላ ልንገራችሁ። እኔ ለራሴ ደርሶብኛል ይሄ ነገር። ተመለሱ በኋላ ሌላኛው ነው ወንድ ነው መጥቶ እኔ ምን አገባኝ እሷ ልትሰራው ብሎ ሰርቶልኝ መጣሁኝ። መጥቼ ግን የተሰቃየሁት እና እንደላህ ነን የምናውቀው። አረበኛ አልችል ምን እንደሚሉኝ አልችል። የሀገሬ ስራ ሌላ ነው፣ የዚህ ሀገር ስራ ሌላ ነው። በዛ ላይ ታመምኩ። ራቤ ገብቼ እዚህ ትንመጣ የሚያስገቡን ሰዎች ለራሱ ስራ የሚያስገቡንና ዘመድ የተባሉት አረበኛ ይችላሉ የተባሉት ዘመድ የተባሉት ሰዎች ብዙ ነገር ተናግረውናል። ግን ይቺ ልጅ ደግሞ ቀጥታ ታገሯ መጥታ በማታውቀው ቋንቋ እየተናገሩባት ድንግርግሯት ይወጣ እንቅልፍ አታት ትሰራ እግሯት ያብጥ ሁሉ ነገሯ እንደዛ ሲሆን መጨረሻ ላይ ምንም ማድረግ ታአሟ በላይ ትሆን አልቀሳ መኪና ስር መጥፊያ መግቢያ መውጫው ይጠፋል። አያለቀሰች ወጥታ እኔ ልንገራችሁ በጣም አስቸጋሪ ነው። ገብቶ ሰርቶ የሚያውቅ ሰው ብቻ ነው የሚያውቀው። የዚህን ሀገር ስራ ታውቁታላችሁ፣ ሴቶች በደንብ ታውቁታላችሁ። ሴቶች በተለይ ይችን ልጅ እንደዚህ ተዛ የላካት ሰው እያላችሁ ተምታነበንቡ መጥተን እኔ ከዚች ልጅ እርሜ ባነሰ ሰዓት ላይ ነው የመጣሁት። እኔ ልንገራችሁ ይችስ ልጅ 17 ናት። እኔ በ15 ዓመቴ ነው የመጣሁት። እሺ ታለርኩ ብዬ ነው የመጣሁት። አባቴ ሂጂ እናቴ ሂጂ ብሎ አይደለም። ኢላ ስበብ አላስበብ ነው የመጣሁት። ስበብም አለኝ ታገር የወጣሁበት። ግን እህቶቼ ተጠንቀቁ፣ ለምትናገሩት ንግግር ሁላችሁም ተጠንቀቁ። ለየሽ ተጠንቀቁ ብዬ ያልኩባችሁ ይች ልጅ ታልሄድኩ ብላ መጣች። አባት እናት ሂዲያ አንዱ ቦታ ደግሞ ተሸርኩታ አዲያይን ተማይ እዛ ሂዲያቲ ብለው ላኳት። ገንዘባቸውን በሬያቸውን ሽጠው ምድራቸውን ሽጠው ላኳት።
አልቻለችም። ወደ ሀገሬ መሄድ ይፈልጋለሁ አለች። መክተብ ላይ ትሄዱ ደግሞ ለምን ከዛ ስራ መጣችሁ ተብለው ቆጥ ተደርገው በራብ ስቅይት ብለው መልሰው ደግሞ እንደዛ ያለው ቤት ይከቷቸዋል። ይህን ሁሉ ተማረክ ደግሞ ባለመክተቦቹ ማሳፈር የምትሳፈርበት ሁሉን ነገር ጨርሳ ኮኖች ልጅ መጣችሁ አልቻለችም ማሳፈር። ቀጥቅጣችሁም ደግሞ ሰው ተመግደል። አሁን እቺ ደማም ላይ የሞተችው ደማም ነው የት ላይ የሞተች ልጅ ደብድቦ የተገደለች ልጅ ልክ ነው። አሁን ይች ልጅ ሄዳ እዛ መክተብ ላይ በጥፊ ቢላት በዚህ አለቃቀሷ ምንድን ነው የምትሆነው? በቃ ምንድን ነው የምትሆነው? በጠገበሬው ሩዙን ግሞ በጠገበሬው ነው ያጨናወላት። ያ ባልተወለደ እንጀቱ እህቱ ናት፣ ልጁ ናት፣ ሚስቱ ናት። አይደለች ምንም አይደለች። ነገ ጧከን አላህ ፊት ቁሞ ታጨናውለው አኸርና ሙኸር ያገኘዋል እንጂ ይሄ ነው። በዚች ሰዓት ላይ በየሶሻል ሚዲያዋ ላይ ብለቋት ይችልሽ ሴትዮዋን አትናገሩ። ሴትዮዋ አላህ ይስጣት፣ ወላሂ ከሚባለው በላይ አላህ ይስጣት። ጎበዝ ጀግና የሆነች ሴትዮ ናት። እንደዛ አርጋ መቀረጣ ለሌሎች ትምህርት ይሆናል። ገባችሁ? ለሌሎች ለሚመጡት ህዝቦች ከዛ አረግረገው ሽንጣቸውን ይዘው ከሌ ሄድ ያማን አልቀርም ላከኝ አባት እናቷን ወጥራ የምትይዝበት ትክክል ነው። አላህ ይስጣት። እንደዚህ በማረጓ እኔችን ሴትዮ በጣም ነው ጉድ ትንግርት ያላት ሰው ናት። ወጀግና ሰርቶ የሚሄድ ሰው እኮ ተመቶ አንድ ነው። ገባችሁ? ስንት ሰው ነው የሚመቸው። እዚህ መካከል ላይ ስንት ሙሲባ አለ፣ ስንት ነገር አለ፣ ስንት ውጣ ውረድ ያለ በሴት ልጅ ላይ አትፍረዱ። አትፍረድ ይፈረድብሃል ብሏል የሀገር የተራች። አትፍረድ ይፈረድብሃል ብሏል። እና እባካችሁ እህቶቼ ስለዚህ ስለ ልጅ ለቤተሰቦቿ እንጂ ይሄንን ነገር ቆራጣችሁ ማድረስ እኔ ወላሂ ከሚባለው በላይ ሴትዮዋን በጣም አድናቂዋ ነኝ። ጀግና ከጀግናም ጀግና የሆነ ሴትዮ ጎበዝ እንደዚህ በማድረጓ ማለት ነው። ሌሽ እያላችሁ ጥያቄ ታመጡብኛላችሁ። ሌሽ ትመጣ ለሌሎቹ ለሚመጡት እህቶቻችን፣ ለሚመጡት ህፃናቶች፣ ለሚመጡት ትውልዶች ትምህርት ይሆናል ብዬ አስባለሁ። ገባችሁ? ይሄ ገና እናቴ ተ9 ዓመት ወይንም ተ8 ዓመት እነሳና የወንድ ትከሻ ገደፍ ብላ ተቆማለች። ከዛ ፊት ሲልባት አረብ ሀገር ትላለች። አረግ ከሌማ እኔ ለራሴን ሰምቻለሁ። ወላሂ አገሬ ለረፍት ሄጄ ገና እኮ ወላሂ ቢሆን ተቅሪበን እንደው 20 ዓመት ወይንም 18 19 እንደዛ ነው የሚሆናቸው። ወንዶች ናቸው። እዚህ ሀገር እህቶቻቸው አሉ መሰለኝ። እንግዲህ አላሁ አለም። አሁን እባክህ ያለ ተገባ እየመጣሁ ነው። እኔ ተፊታቸው ነኝ። ወላሂ ላዚም ልንገራቸው። አሁን እሄዳለሁ። እባክህ በባህር ትቀበለኛለች ይለዋል። እንዲህ ማንኛውም ሰው አልፎልኝ ሰርቼ እመጣለሁ ይለዋል። አየህ ያዘዘባት እዚህ የኔ እናት ስንት መከራ ስቃይቷን እያየች የምትሰራው እህቱን እንደዚህ እያለ እያስብላታል። ዞር ብዬ ነው ያየኋቸው። ወላሂ ዞር ብዬ ሰማኝ አልኩት። እንደምታወራው ተሶዬ ግባህ እቤት ድረስ እየተወዘወስክ እንደምትሄደው አይምሰልህ። የዛ ሀገር ስራ ብትሄድ ከብትረኝነት ገጠር ነው የምትወጣው። ለአባትህ ግልገል ችግ በልልኝ ወይንም እናትህ ያችን ዶሮ እሽ በልልኝ ስጣት በትንብህ ብትልህ ምን ትላለህ? ምን ትያለሽ ብለህ መልስ ነው የምትሰጠው። እዛ ግን እያጨናወለ ያሰራሃል ማለት ወላሂ ይሄንን አልኩት። እያጨናወለ ያሰራሃል ግዳጅህ ነው አልኩት። እሱንም ደግሞ ከየመን መንገድ ተርፈህ ነው አልኩት። ገባህ? ተውሃ ተባህር እዛ ባህር ውስጥ ስትገባ ወይንም 10 ሰዓት ወይንም 7 ሰዓት በጀልባ ውስጥ በባህር ላይ ስትሄድ ያቅለሸልሽ ሆይ እዛው ዘለህ ገብተህ ትቀራለህ አልኩት።
ይሄ ነገር ብዙ ነገር አለ በሰው ሀገር ላይ እንደምታውቁት። እዚህ ሆነን እዚህ እንመጣኛ የምንለብሰውን ብልጭልጭ ልብሳቱ ውስጣችን እንደ ብልጭልጩ ውስጣችን አብቅቷል ብየዋለሁ። እና እህቶችዬ በተለይ በዚህ በቲክቶክ ፊልተር ብላችሁ የምትወጡት ነገር ወላሂ ላዚም እኔ ልንገራችሁ ሰውን አበላሻል። እከሌ እንዲሆነ ሰርታ እኔም እንደ እከሌ ሂጄ በዚህ አይነት ሰርቼ እመጣለሁ። እሷ የምትመስለው ማማሯ አረብ መስላ ቀልታ እያለ ሰው ተነስቶ አረብርጎ ስደትን ነው የተመኘው። እና እባካችሁ ወላሂ ትንንሽ ህጻናቶች ልጆች እየመጡ እዚህ አይላችሁ በማያውቁት ቋንቋ እኛ ስለመር ነው ቀናስ እኛማ መቼም ያኔ ውስጣችንም እንደዚሁ እንደ ብልጭልጩ እንደምንሆነው ተብለጭልጮ ማብቅቶን ቢሆንም ወላሂ ልንገራችሁ እኛ ለምደነዋል። ምንም አይመስለንም። ነጋም መሸም ለምደነዋል። እነሱ ግን አያውቁትም። የእዛ አገሯ ላይ ሂዲያ የእናቷን ሽሮ ዝቃ ምን ትላለች እያለች ሂዲያ የወንድ ትከሻ መገደፏን የለመደችው። ገባሽ? እያንዳንድሽ ይሄ ነው። እዚህ መታ ግን 24 ሰዓት ተወጥራ ስትሰራ በምን ዋትቻለ አይችሉትም። ስለዚህ ለሰው ስትለቁ ትምህርት የሆነ ነገር ለቃቁ። ባየ ሚዲያ ላይ ወላሂ ባየ ሚዲያ ላይ እኔ ሌላ አይደለም ባየ ሚዲያ ላይ ስለዚህ ስለ ልጅ የምለቁን ነገር ትምህርት አዘለቃው። በቃ ትምህርት አዘለቃው። እንዲህ አርጋት እንዲህ ሰፋ የላካት አባት እናቷን እንዲህ አርገዋት እሱ ይሄ ነገር ለእኔ እየደረሰ ለሌሎቹም አይድረስ፣ ገንዘቤን ከስሬ አምጥቼ ትሰራልኛል ብዬ በዚህ አይነት እያለቀሰች ነው ብላ ለቀቀች። ጀግና ወላሂ ጀግና። አሁን እዚህ እኔ የምሰራበት እቺ ሴትዮ ባመጣችበት 6 ወሯ ነው እምቢ ብላ ሄደችው ማለት ነው። ይሄው ተዛወሪ ቶባቶብ ኢላላ ብላ እንደው እኔ ነኝ የምሰራው እዚህ ቤት ውስጥ ማለት ነው። እስካሁን ድረስ ያለሁበት ማለት ነው። ለምን ገንዘቤን ከስሬ ከገንዘቤን ታለው ከሁሉም ነገር ካለው እንደዚህ ሆኛለሁ። ስለዚህ አሁን በአሁኑ ሰዓት ላይ የሚመጡ ልጆች በየሀገሩ ቢሆኑ ከላሴት ተበላሹ ያበቁ ናቸው አለች። ለምን እዚህ እንደፈለገኝ ይኸው እየሰራሽልኝ አይደለም አመሽ ይሰራልኝ እንጂ እኔ ተሰራኝ ከእነሱ ምን አለኝ ብላለች። ገባችሁ? እኛ ቢያመን ችለን ቢርበን ችለን ቢጠማን ችለን 24 ሰዓት ስሩ ብለን ችለን አሁን እኔ እዚህ ቤት እንግዲህ የት ይመጣ የምተኛበት ሰዓት የምቆምበት ሰዓት እኔ ነኝ የማውቀው። እናንተ አታውቁልኝም። ማንም ያውቅልኝ የለም አይደል እንዴ? የኔ ቢጤ ታውቃለች። የኔ ቢጤዋ ታውቀዋለች። ግን እኔ ለ5 ደቂቃ እንደዚህ ይኸው በአንድ እጄ ውሃ እያለቀለኩ በአንድ እጄ የምሰራውን ቪዲዮ አይደለም ማየት ያለብሽ። እያንዳንድሽ ደግሞ በፊልተር ላይ ወጥቼ ይሄ ማረጨርጩት አይደለም። እኔ አልሐምዱሊላህ የዛ ሰው አይደለም። ግን ቢሆንም ተው ነው የምትምላችሁ። ይሄ ፊልተር የምትሰሩት ስራ ለሰው በጣም ኸጠራ መጥቷል። ፊልተር የሚባል ተጠቅማችሁ የምትለቁት ነገር ለሌሎቹ አገር ላለው ህዝብ ረብሿል እና ተው ብዬ ትምህርት እሰጣለሁኝ። ይችል ግን እኔ ሴትዮቱን በጣም አድናቂዋ ከሚባለው በላይ አድናቂዋ ነኝ። ጀግና ተጀግናም ጀግና። ገንዘባቸውን ከፍለው ከሚከስሩ አላሳታምጡ እዚህ የሚያውቁትን ቋንቋ አሰሩ ማለት መብቷቸው ነው። መብታቸው አሁን እኔ ይሄ አይደለም ብትልም ተነጋግሬ እንደማውቀው ቋንቋውን ሰራለሁ። እሷ ግን እንጂ ይሄን ቢዩ ብትላት ለምን ይሄን አለች ብላ ትላለች። ሄደሽ ረፊ እና በኋላ መተሽ ትሰራለሽ ትትላት የእናቷ ቤት አርገዋለች፣ የእናቷ ጓዳ አርገዋለች። ብስሚላህ በር ተዘግቶባት መዋሉን አታውቅም። በር ተቆልፎባት መዋሉን አታውቅም። መሸሽ እዚህ ልትደንስ ያ እዛ ሀገር ያለው ሀያ እዚህ መጥቶ ይገኛል ይመስላታል።
ገባችሁ? ይሄንን ነገር ታያውቁ ለሚወጡ እህቶች የዚች ልጅ ብዙ ልጆች ብዙ ነገር የደረሰባቸው ተሸሽገው እያሉ ብዙ ነገር እያለ በፎቅ ላይ ወረዱ። እንደዚህ ሆነው ሞቱ። ኧረ ሀዲት ሙታ የገዛ ጥፋቷ ነው። ታገባለሽ ወጣች። ስንት ሰዓት ነው የምንተኛው? ስንት ሰዓት ነው የምንነሳው? ይሄን ታውቃላችሁ። ማንኛችሁም ሴቶች ይሄን ፊልተር ተጠቀማችሁ ትለቃላችሁ። በኋላ እሺ አገር ያለ ሰው አረክ የከሌ ልጅ እንደዚህ በፊልተር ትነሽና ትልኪያለሽ፣ የከሌ ልጅ እንዲህ አምሮባት ትባያለሽ። እኔ ሁን እስቲ በእንዲሁ ትክክለኛ ፊቴን ይዤ ብወጣ አውዙ ቢላ ብላችሁ ነው የምትሸሹኝ። ልሽ በስራ ጉዳት ቁጭ ብዬ እኔ ፊልተርና እንትን የት ነው ብዬ ስለማልፈልግ ገባሽ? ቁጭ ብዬ ያምሮኛል ይሄ አስጠልቶብኛል ብዬ ስለማልኖር ስራ ሰርቼ ስለምኖር ይሄን ይሄ ብቻ። ለማንኛውም አፈብዬ ያለኝ እንዲሁም ክርስቲያን ወገኖቼ ይቅር በሉኝ፣ ይቅር ብያለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይሄ ነው ዛሬ ያለኝ። ባህር ማዶ ያለችው ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተ ህልሟን ሙላውና ለሀገሯ አብቃት በሰላም በጤና ለእርዳ